ሃይ ተማሪዎች እንዴት ቆያችሁ? ዛሬ የአስረኛ ክፍል ማትስን እንቀጥል። ባለፈው ሰብትራክሽን ኦፍ ፖሊኖሚያል ፋንክሽን፣ አዲሽን ኦፍ ፖሊኖሚያል ፋንክሽን አይተን መልቲፕሊኬሽን ኦፍ ፖሊኖሚያል ፋንክሽን እና ዲቪዥን ኦፍ ፖሊኖሚያል ፋንክሽን ኔክስት ታይም እናያለን ተባብለን አቁመናል። ከሱ እንቀጥል። ሌትስ ሲ መልቲፕሊኬሽን ኦፍ ፖሊኖሚያል ፋንክሽን፣ ሁለት ኦር ከዛ በላይ የሆኑ ፖሊኖሚያል ፋንክሽኖች ማባዛት የሚለውን ነገር እኔ ፎር ኤግዛምፕል ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፋንክሽኖች አሉን፣ ፖሊኖሚያል ፋንክሽኖች። ኤፍ ኦፍ ኤክስ የፈርስት ብራኬት ጋር ያለው ነው፣ ጂ ኦፍ ኤክስ ደግሞ ሰከንድ ብራኬት ጋር ያለው ነው። እንደዚህ አይነት ነገር ስንጠይቅ እንዴት ነው መስራት ያለብን የሚለውን ነገር ከዚህ ኤግዛምፕል እናያለን። ምን እናደርጋለን? እንበትናቸዋለን። ቱ ኤክስ ዘ ፓወር ኦፍ 3 ታይምስ አድርገን ለዚህኛው ለጂ ኦፍ ኤክስ ኤንድ ማይነስ ኤክስ ስኩዌር ለብቻ አድርገን ለዚህኛው በጂ ኦፍ ኤክስ እናባዛለን። ፕላስ 3 ኤክስን በጂ ኦፍ ኤክስ እናባዛለን። ማይነስ 2ን በጂ ኦፍ ኤክስ እናባዛለን። ከዛ ይሄንን ካደረግን በኋላ ቀጣይ የሚሆነው ምንድን ነው? እንሰራቸውና ተመሳሳይ ተርሞችን እንሰበስባለን። እዚህ ጋራ ኤክስ ዘ ፓወር ኦፍ 5 አንድ ነው፣ ለብቻው ነው የሚሆን። 4 እዚህ ጋር አለን፣ 4 አለን። ሁለቱን እንደምራለን ኦር እንቀንሳለን። መቀነስም ከሆነ 3 ዘ ፓወር ኦፍ 3 የሆኑት 3 አሉን። ዘ ፓወር ኦፍ 2 የሆኑት ደግሞ ስንት አለን? 3 አለን። ኤክስ ዘ ፓወር ኦፍ 1 የሆነ 1 2 አለን። እነሱን ኮንስታንት አንድ አለን። እነሱን ሰብስበን አንድ ላይ እንደምራለን፣ የሚቀነሰውን እንቀንሳለን። ከዛ እሱን ከጨረስን በኋላ ፋይናሊ መልሳችንን እናስቀምጣለን ማለት ነው። ዘ ፓወር ኦፍ 4 የሆኑትን 2 ስንሰበስብ ኔጌቲቭ 5 ኤክስ ዘ ፓወር ኦፍ 4። በዚህ መልኩ መስራት እንችላለን ማለት ነው በቀላሉ። ስለዚህ ቀላሉ መንገድ ምንድን ነው? እዚህ ጋር ያሉ ተርሞችን በጂ ኦፍ ኤክስ ማባዛት፣ ኦር ደግሞ ሌላም መንገድ አለ። እዚህ ጋር ያሉትን ተርሞች በኤፍ ኦፍ ኤክስ ማባዛትም መሆን ይችላል ማለት ነው። ኢዝ ዘ ፕሮዳክት ኦፍ 2 ኦር ሞር ፖሊኖሚያልስ ኦልዌይስ ኤ ፖሊኖሚያል? የስ ኢትስ ኦልዌይስ አ ፖሊኖሚያል። ምክንያቱም ምንድን ነው ዲግሪያቸው ስቲል ፖሊኖሚያል እንደሆነ ነው የሚቀጥል። ሌላ የሚቀየረው ነገር ግን ምንድን ነው? ዲግሪው ሊደመር ይችላል፣ ኦር ዴፊኔትሊ ይደመራል ዲግሪያቸው ኦር ደግሞ ፓወራቸው ማለት ነው። ከዛ ውጪ ምንም የሚቀየር ነገር አይኖርም። ሬንጅም ዶሜንም እንዳለ ነው የሚሆን። መጀመሪያ ፖሊኖሚያል ከነበሩ ሁለቱም በኋላ ከተባዙ በኋላ ፖሊኖሚያል ሆነው ይቀጥላሉ ማለት ነው። ሌትስ ሲ ዲቪዥን ኦፍ ፖሊኖሚያል ፋንክሽን። ዲቪዥን ላይ ትንሽ ረዘም ያለ ነገር ይኖረዋል። እሱን ስናይ አክቲቪቲው ጋር ያሉ አንደኛና ሁለተኛ ጥያቄዎች ቀላል ናቸው፣ እናንተ መመለስ ትችላላችሁ። ሌትስ ሲ ኩዌስችን 3 ዌን ዱ ዊ ሴይ ዘ ዲቪዥን ኢዝ ኤግዛክት። ሁለት ፖሊኖሚያል ፋንክሽኖችን ስናከፋፍል ዲቪዥኑ ኤግዛክት ነው የምንለው መቼ ነው? ዌን ደ ሪሜይንደር ኢዝ 0፣ ምንም አይነት ቀሪ ሳይኖረን ሲቀር ዘ ዲቪዥን ኢዝ ሴድ ቱ ቢ ኤግዛክት። ኦር ኢፍ ዘ ዲቫይዘር ኢዝ አ ፋክተር ኦፍ ዘ ዲቪደንድ ዜን ዘ ዲቪዥን ኢዝ ኤግዛክት ማለት እንችላለን ማለት ነው። ሌትስ ሲ ዊዝ አን ኤግዛምፕል። እዚህ ጋራ ሁለት ፖሊኖሚያሎች አሉ። ዘ ፈርስት ፖሊኖሚያል ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 ነው። ዲቫይድድ ባይ ኤክስ ፕላስ 1፣ በኤክስ ፕላስ 1 አካፍሉት ነው የተባለ። እዚህ ጋራ የምናደርገው ምንድን ነው? ፖሊኖሚያልን ስናካፍል ከማባዛትም ከመደመር ከመቀነስም ትንሽ የሚለየው እና አዲስ የሚያደርገው ነገር ምንድን ነው? ኤክስ ፕላስ 1 ነው አካፋዩ፣ ተካፋዩ ደግሞ ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 ነው። ስለዚህ ምንድን ነው የምናደርገው? ኤክስ ስኩዌር ዲቫይድድ ባይ ኤክስ ነው የምናደርገው መጀመሪያ ማለት ነው። ሁሌም ስንሰራ እዚህ ጋር ያለውን ትልቅ ፓወር ያለው ቁጥር፣ ትልቅ ፓወር ያለው ቫሪያብል ዲቫይድድ ባይ በአካፋዩ ትልቅ ዲግሪ ባለው ቁጥር ማለት ነው። አሁን ኤክስ እና ፕላስ 1 አለ። እዚህ ጋራ የኤክስ ዲግሪ ማን ነው? 0 ነው። እዚህ ጋር የኤክስ ዲግሪ 1 ነው። በትልቁ ነው የምናካፍለው። ኤክስ ስኩዌር ዲቫይድድ ባይ ኤክስ ምን ይሆናል? ኤክስ ይሰጠናል አይደል? ኤክስ ስኩዌር በኤክስ እናካፍለው ኤክስ ይሰጠናል። ዜን ምን እናደርጋለን? ያገኘናትን ኤክስ ታይምስ ኤክስ ፕላስ 1 እናደርጋለን። ኤክስ ታይምስ ኤክስ ኤክስ ስኩዌር፣ ኤክስ ታይምስ 1 ፕላስ ኤክስ። አሁን እናቀናንሳለን። ምን ይሆናል? ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 ማይነስ ኤክስ ስኩዌር ፕላስ ኤክስ። ኤክስ ስኩዌር ማይነስ ኤክስ ስኩዌር 0 ይሆናል። 3ኤክስ ማይነስ ኤክስ 2ኤክስ ይሆናል። ዜን ፕላስ 5 እንዳለች ትወርዳለች ማለት ነው። 2ኤክስ ፕላስ 5ን በኤክስ ፕላስ 1
ብናካፍል ደግሞ ምንድነው የሚሆነው? በ2x + 1 አላለቀም። 2x ዲቫይድድ ባይ x ምንድነው? 2 + 2 ይሆናል። +2 ይሆናል እዚህ ጋራ 2x + 2 ይሆናል እዚህ ጋራ ማለት ነው። እሱን እናቀናንሳለን። ይሄ ጀስት እንዳጀማመር እንደ ኤግዛምፕል ነው። ሌላም ኤግዛምፕል ነው ያለን። ጥያቄው እዚህ ጋራ ሲቀጥል ምን ይሆናል? 2x + 5 ጋር ደርሰናል። እዚህ ጋር አካፍለን 2x + 5 መጥቶልናል ስናቀናንሰው። 2x + 5 - x ዲቫይድድ ባይ x + 1 እንዳልኳችሁ ትልቁን ዲግሪ በዚህ ጋር ባለው ዲግሪ ነው የምናካፍል። 2x ዲቫይድድ ባይ x ማን ይቀራል? 2 እንጽፋለን። ዜን 2 ታይምስ ይሄኛውን አድርገን እናቀናንሳለን። 2 ታይምስ x 2x 2 ታይምስ 1 + 1 + 2 2x + 5 - 2x + 2 3 ይቀራናል። 3 ግን ለዚህ መካፈል አይችልም፣ ምክንያቱም የ3 ዲግሪ የኤክስ ዲግሪ ስንት ነው? 0 ነው። እዚህ ጋራ 1 ነው። ስለዚህ ማካፈል አንችልም። ምን ይሆናል መልሳችን? x² + 3x + 5 ዲቫይድድ ባይ x + 1 ኢኳልስ x + 2 + 3/x + 2 x + 1 እቺ ሪማይንደራችን ትሆናለች ወይም ቀሪያችን ይሆናል። እዚህ ጋራ ኮሸንት አለን፣ እዚህ ጋራ አካፋይ አለን፣ እዚህ ጋራ ተካፋይ አለን ማለት ነው። ይሄ ሲምፕል ኤግዛምፕል ነው። ኦኬ አሁን ደግሞ ሌላ ኤግዛምፕል እኔ እዚህ ጋራ ቁጥር ፖሊኖሚያል ፋንክሽን ተሰጥቶናል። ሌላ አካፋይ ፖሊኖሚያል ፋንክሽን አለን። 2x³ - 3x² + 4x + 7ን በx - 2 አካፍሉት ነው የተባለው። ቅድም እንዳወራ ነው ምን ይሆናል ማለት ነው? ትልቁን ዲግሪ በኤክስ እናካፍላለን። ትልቁ ዲግሪያችን 2x⁻³ ነው። 3 ነው ትልቁ ዲግሪያችን። ይሄንን ተርም በኤክስ ስናካፍለው ምን ይመጣል? 2x² ይመጣልናል። 2x² ይመጣልናል። ዜን 2x² እንዴት ነው ያመጣ ነው ካል 2x³ / x አድርገን ማለት ነው 2x² ይመጣልናል። ዜን 2x² ታይምስ x 2x³ 2x² ታይምስ -2 -4x² ይመጣልናል። ይሄንን ያገኘነውን እንቀንሳለን ከዚህኛው ተርም ማለት ነው። ስንቀንስ ምን ይሆናል? እነዚህ ይጠፋሉ። ይሄኛው ደግሞ x² ይሆናል። +4x ይወርዳል፣ +7 ይወርዳል። ቀንሰን ማለት ነው ይሄንን እናገኛለን። ይሄንን ያገኘነውን ድጋሚ በኤክስ እናካፍላለን። ስናካፍል ምንድነው የሚሆነው? x² / x ይሆናል። ይሄ ደግሞ x ይሆናል ማለት ነው። እዚህ ጋር x እናገኛለን። አሁን ምን እናደርጋለን? x ታይምስ x - 2 ምን ይሆናል? x² - 2x ይሆናል። አሁንም እንቀንሳለን ከዚህኛው ተርም። ስንቀንስ x² በx² ይጠፋል። 4x - 2x 6x ይሆናል። +7 ቀጥታ ይወርዳል። አሁን ሶስተኛ እናካፍል። 6x + 7 ዲቫይድድ ባይ x - 2 ምንድነው የምናደርገው? 6x / x ነው የምናደርገው ማለት ነው። ስንት ይመጣል? 6 ይመጣል። 6ን እንጽፋለን። ከዛ 6 ሲባዛ x - 2 እናደርጋለን። ይሄንን ስናደርግ ምን ይሆናል? 6 ሲባዛ 2 -12 ይሆናል። 6x በ6x 0 ይሆናል። 7 ሲቀነስ 12 7 ሲቀነስ -12 ምን ይሆናል? 19 እናገኛለን። ዜን እዚህ ጋር ያገኘነው ቁጥር ምን ይባላል? ኮሸንት ወይም የምናገኘው ድርሻ ነው። ኤንድ 19 ደግሞ ምን እንላታለን? ቀሪ ወይም ሪሜንደር እንላታለን ማለት ነው። እዚህ ጋር ያለው ደግሞ ዲቪደንድ ነው። እዚህ ጋር ያለው ፖሊኖሚያል ፋንክሽን ደግሞ ዲቫይዘር ይባላል ማለት ነው። ሌትስ ዱ ኤክሰርሳይዝ 1.3 እዚህ ኤክሰርሳይዝ ላይ the first question ምን ይለናል? write each of the following in the form of a polynomial function ጻፏቸው ቀጣዮቹን ኤክስፕሬሽኖች a x² - x + 1 times x² - 3x + 5 ማባዛት ሲሆን ቅድም እንዳወራ ነው እያንዳንዱን ተርም እዚህ ጋራ ባለው ፖሊኖሚያል ፋንክሽን እናባዛና ፋይናሊ ተመሳሳይ ተርሞቹን እንደምራለን ብለናል። ስለዚህ ምን እናመጣለን? x the power of 4 - 4x³ + 9x² - 8x + 5 የሚል ፖሊኖሚያል ኤክስፕሬሽን እናገኛለን ማለት ነው። እናንተ ወረቀት ላይ እየሞከራችሁ መምጣቱን ቼክ ታደርጉታላችሁ። ሌላው j x³ - x the power of 4 + 2x + 1 -
ኤክስ ዘ ፓወር ኦፍ 4 ፕላስ ኤክስ ኪው ማይነስ 2x ስኩዌር ፕላስ 8 አለን። ሶ ይሄ ደግሞ ሲምፕሊ እቺን ኔጌቲቭ ዲስትሪቢዩት ማድረግ ነው ብራኬት ውስጥ የሚሆነው። ሶ ሲምፕል መተካካት ነው የሚሆን። ሶ መልሳችን መጨረሻ ላይ ማይነስ 2x ዘ ፓወር ኦፍ 4 ፕላስ 2x ስኩዌር ፕላስ 2x ማይነስ 7 ይመጣልናል ማለት ነው። ይህንም ቼክ አድርጉት በራሳችሁ። ሁለተኛ ጥያቄ ሌት ኤፍ ኤንድ ጂ ቢ ፖሊኖሚያል ፋንክሽንስ which of the following functions are also polynomial functions? ኤፍ እና ጂ ፖሊኖሚያል ናቸው መጀመሪያ ሲሰጡን። ዜን ከሚከተሉት ፋንክሽኖች ውስጥ የትኞቹ ናቸው ፖሊኖሚያል የሚሆኑት? ሌትስ ሲ ኤ ኤፍ ፕላስ ጂ። ሶ ማንኛውም ፖሊኖሚያል ፋንክሽን ሲደመር ምንጊዜም ፖሊኖሚያል ነው የሚሰጠን። ትሩ ባለፈው አይተናል። ማንኛውም ፖሊኖሚያል ፋንክሽን ሲቀነስ ፖሊኖሚያል ነው የሚሰጠን። ኢትስ ትሩ። ማንኛውም ፖሊኖሚያል ፋንክሽን ሲባዛ ፖሊኖሚያል ነው የሚሰጠን። ዲ ኤፍ ኦቨር ጂ ኤፍ ዲቫይድድ ባይ ጂ ቢሆን ግን ፖሊኖሚያል ፋንክሽን ያለመሆን እድሉ በጣም ከፍተኛ ስለሆነ ሁሌ ፖሊኖሚያል ነው ብለን እርግጠኛ መሆን አንችልም። ኢ ኤፍ ስኩዌር ማይነስ ጂ። ሶ ኤፍ ስኩዌር ሚንስ ኤፍ ታይምስ ኤፍ ነው። ሶ ማንኛውም ፖሊኖሚያል ሲባዛ ፖሊኖሚያል ይሰጠናል። ኤንድ ኦልሶ ማንኛውም ፖሊኖሚያል የሆኑ ፋንክሽኖች ሲቀናነሱም ፖሊኖሚያል ነው። ሶ ዚስ ኢዝ ትሩ ኢትስ ፖሊኖሚያል። ኤፍ 2 ታይምስ ኤፍ ፕላስ 3 ታይምስ ጂ ዚስ ኢዝ ኦልሶ ፖሊኖሚያል ፋንክሽን። በኮንስታንት ነው የተባዛ ፕላስ ሁለቱ ፖሊኖሚያሎች ተደምረዋል። ስለዚህ ኢትስ ኦኬ ኢትስ ስቲል ፖሊኖሚያል ፋንክሽን። በት ጂ ዘ ስኩዌር ሩት ኦፍ ኤፍ ስኩዌር ኢዝ ኖት ፖሊኖሚያል ፋንክሽን። this is not polynomial function. so polynomial ያልሆኑት f over g እና f square under square root የሆነው polynomial function አይደሉም ማለት ነው። let's continue። አራተኛ let's do c። ሌሎቹ ቀለል ያሉ ስለሆኑና ተመሳሳይ ጥያቄዎች ስለሆኑ እየመረጥን ነው የምንሰራው። f of x equals 1 minus x cube plus 6x square minus 8x and g of x equals x cube plus 10. So find f plus g and find their degree ነው የተጠየቅነው። የኤፍ ፕላስ ጂ ዲግሪን እንፈልጋለን ከደመርናቸው በኋላ። ሶ ሲምፕል መደመር ነው፣ እንደምራለን። ተመሳሳይ ተርሞቹን ነው የምንደምር። ኔጌቲቭም ካለ እነሱንም ሁሉንም እንደምርና ከዛ በኋላ ምን እናደርጋለን? መልሳቸውን እንደዚህ እናገኛለን ማለት ነው። 6x ስኩዌር 6x ስኩዌር ማይነስ 8x ፕላስ 11 እናደርጋለን ማለት ነው። ሌላው ደግሞ ቀንሱ ነው፣ ሲምፕል መቀነስ ነው። ስቲል ማይነስን ዲስትሪቢዩት ማድረግ ነው እዚህ ጋራ። ዜን ምን እናገኛለን? 6x ስኩዌር ማይነስ 2x ኪዩብ ማይነስ 8x ማይነስ 9 እናገኛለን። ዜን ዋት ኢዝ ዜር ዲግሪ ተብለው ተጠይቋል። የኤፍ ዲግሪ፣ የጂ ዲግሪ፣ የኤፍ ፕላስ ጂ ዲግሪ እና የኤፍ ማይነስ ጂ ዲግሪ። ሶ ፋንክሽኖቹ ኤፍ ጂ፣ ኤፍ ፕላስ ጂ እና ኤፍ ማይነስ ጂ አሉን። ሶ ዲግሪያቸው ምንድን ነው? ኤፍ ጂ 3 ነበረ። ኤፍ ፕላስ ጂ ሲሆን ግን ኤክስ ኪው በፖዚቲቭ ኤክስ ኪው ተጣፍቷል። ስለዚህ ዲግሪው 3 የነበረው ወደ 2 ቀንሷል፣ 2 ሆኖብናል ማለት ነው። ኤፍ ማይነስ ጂ ሲሆን ግን 3 ዲግሪ አለ ማለት ነው። ሶ ዲግሪያቸው ሊቀንስ ይችላል ማለት ነው። ፕሮባብሊ ኤፍ እና ጂ ሲደመሩ ኦሪጂናል ከነበረው ዲግሪ ሊቀንስ ይችላል ሃየር ዲግሪው። ሌትስ ዱ ኩዌስችን 5 in each of the following f of x እና g of x ተሰጠውናል። ዜን ፋይንድ f ታይምስ g። ሶ f ታይምስ g ስናረግ ቅድም ባወራ ነው መሰረት 2x + 1 እና 3x - 5 ናቸው f እና g የተሰጡን። ሶ ዲስትሪቢዩት እናርጋቸው 2x ታይምስ 3x - 5 እና 1 ታይምስ 3x - 5 አድርገን ከዛ በኋላ ምን እናደርጋለን? ከባዛም በኋላ ላይክ ተርሞቹን ሰብስበን እንደምራለን፣ እንቀንሳለን። ዜን ምን እናገኛለን? 6x ስኩዌር ማይነስ 7x ማይነስ 5 እናገኛለን። ዜን ዋት ኢዝ ዜር ዲግሪ ተብሎ ተጠይቋል። የኤፍ የጂ እና የኤፍ ታይምስ ጂ ዲግሪያቸው ስንት ነው? ሶ ምን ይሆናል? የኤፍ 1 ነው የጂ 1 ነው፣ ምክንያቱም ኤክስ ኤክስ ስለሆኑ። ዜን ኤፍ ታይምስ ጂ ግን 2 ይሆናል ማለት ነው። ሶ ከዚህ ምን እንደመድመው ቀጣይ ጥያቄ እንስራና ኮንክሉዥን እናገራለን። ሌላ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ በዚህ ፎርም ተሰጠውናል፣ 2 ፖሊኖሚያሎች። ሶ ሌስ መልቲፕላይ ዘም። ሶ አሁንም ስናባዛ ምንድነው የምናደርገው? ዲስትሪቢዩት ነው የምናደርገው። 2x ኪዩብ ታይምስ x ስኩዌር ፕላስ 2x ማይነስ x ታይምስ x ስኩዌር ፕላስ 2x ማይነስ 7 ታይምስ x ስኩዌር ፕላስ 2x እናድርግና ይሄን ካባዛን በኋላ ላይክ ተርሞቹን ሰብስበን እንደምራለን። ዜን ከደመርን በኋላ መጨረሻ ላይ
ይሄንን ቫልዩ እናገኛለን ማለት ነው። ሶ የዚህን ቫልዩ ዲግሪዎች ስንፈልግ ምን ይሆናል ማለት ነው? የኤፍ 3 ነበረ ዲግሪው፣ የጂ 2 ነበረ ዲግሪው። ኤፍ ታይምስ ጂ ስናደርግ ግን 5 ይሆናል። ሶ ለመልቲፕሊኬሽን ሲሆን ፖሊኖሚያል ፋንክሽን ዲግሪያቸው ምን ይሆናል? የኤፍ ዲግሪ ፕላስ የጂ ዲግሪ ይሆናል ማለት ነው። ሶ ዲግሪው ይደመራል እንደማለት ነው በማባዛት ጊዜ። ኩዌስችን 6 ኢን ኢች ኦፍ ዘ ፎሎዊንግ ዲቫይድ የተሰጡትን ፖሊኖሚያል ኤክስፕሬሽኖች። ሶ ኤክስ ኪዩብ ፕላስ 1 ኤክስ ስኩዌር ማይነስ ኤክስ ፕላስ 1። ሶ አካፋዩ ኤክስ ኪዩብ ፕላስ 1 ነው። አይ ሚን ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ነው። ተካፋዩ ደግሞ ኤክስ ኪዩብ ፕላስ 1 ነው። ሶ ሁሌ ማካፈል ያለብን በፖሊኖሚያል ጊዜም ሊሰጠን የሚችለው ነገር ሃይስት ዲግሪ የሆነው ተካፋይ ነው፣ ሎወስት ደግሞ አካፋይ ነው ማለት ነው። ሶ ስንሰራ ምን ይሆናል? ኤክስ ኪዩብ ፕላስ 1 ዲቫይድድ ባይ ኤክስ ስኩዌር ማይነስ ኤክስ ፕላስ 1። ሶ እንደ ቅድሙ ምን እናደርጋለን? ኤክስ ኪዩብ ዲቫይድድ ባይ ኤክስ ስኩዌር ኤክስ ይሰጠናል። ሶ ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብ፣ ኤክስ ታይምስ ኔጌቲቭ ኤክስ ስኩዌር ኤክስ ታይምስ 1 ፕላስ ኤክስ ይሆናል። ሶ እናቀናንሳቸው። ስናቀናንሳቸው ምን ይሆናል? ኤክስ ኪዩብ በኤክስ ኪዩብ ይጠፋል። ኤንድ መቀነስ ስለሆነ ፖዚቲቭ ኤክስ ስኩዌር ይሆናል። 1 ፕላስ አይ ሚን 1 ቀጥታ ትወርዳለች። ማይነስ ኤክስ እዚህ ጋር ትኖረናለች። ሶ ሌስ ዲቫይድ ኤክስ ስኩዌር በኤክስ ስኩዌር ምን ይሆናል? 1 ሶ 1 ታይምስ ኤክስ ስኩዌር 1 ታይምስ ማይነስ ኤክስ 1 ታይምስ 1 ሶ ሁለቱን ስናቀናንሳቸው 0 ይሆናል። ሶ ዊ ዶንት ሃቭ ኤኒ ሪሜይንደር። ሶ ዲስ ኢዝ ኤግዛክት የምንለው ነገር ማለት ነው። ኤግዛክት ዲቪዥን የምንለው አይነት ኩዌስችን ነው ማለት ነው የቢ። ዜን ሌስ ዱ ዲ። ዲን ስንሰራ ኤክስ ዘ ፓወር ኦፍ 5 ፕላስ 1 ዲቫይድ ባይ ኤክስ ፕላስ 1 ነው ጥያቄው። ሶ ኤክስ ዘ ፓወር ኦፍ 5 ፕላስ 1 ዲቫይድ ባይ ኤክስ ፕላስ 1 ኤክስ ዘ ፓወር ኦፍ 5 ኦቨር ኤክስ ስናደርገው ምን ይሆናል? ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 4 ታይምስ ኤክስ ዘ ፓወር ኦፍ 5 ኤክስ ዘ ፓወር ኦፍ 4 ታይምስ 1 ኤክስ ዘ ፓወር ኦፍ 4። ሶ ስናቀናንሳቸው ምን ይሆናል? ማይነስ ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኤክስ ዘ ፓወር ኦፍ 5 ኤንድ ኤክስ ዘ ፓወር ኦፍ 5 ይጠፋሉ። ማይነስ ኤክስ ዘ ፓወር ኦፍ 4 ፕላስ 1 ደግሞ ትወርዳለች ማለት ነው። ሶ ሌስ ዲቫይድ ኤክስ ዘ ፓወር ኦፍ 4 በኤክስ ስናካፍለው ምን ይመጣል? ማይነስ ኤክስ ኪዩብ ታይምስ ኤክስ ማይነስ ኤክስ ዘ ፓወር ኦፍ 4 ማይነስ ኤክስ ኪዩብ ታይምስ 1 ማይነስ ኤክስ ኪዩብ ይሆናል። ሶ ስናቀናንሳቸው ኤክስ ዘ ፓወር ኦፍ 4 ይጠፋል። ዜን ፖዚቲቭ ኤክስ ኪዩብ ፕላስ 1 ይኖረናል ማለት ነው። ሶ ኤክስ ኪዩብ ፕላስ 1 ይቀረናል። ኤክስ ኪዩብ ዲቫይድድ ባይ ኤክስ ስኩዌር ይሆናል። ፖዚቲቭ ኤክስ ስኩዌር ታይምስ ኤክስ ኪዩብ ኤክስ ስኩዌር ታይምስ 1 ኤክስ ስኩዌር ይሆናል። ሶ ስናቀናንሳቸው ምን ይሆናሉ? ማይነስ ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። ሶ ማይነስ ኤክስ ስኩዌርም በኤክስ ስናካፍለው ምን ይሆናል? ማይነስ ኤክስ ኦር ኔጌቲቭ ኤክስ ይሆናል። ዜን ስናባዛ ምን ይሆናል? ማይነስ ኤክስ ስኩዌር ፕላስ ማይነስ ኤክስ ይሆናል። ማይነስ ኤክስ ታይምስ 1 ማይነስ ኤክስ ይሆናል ማለት ነው። እናቀናንሳቸው። ስናቀናንስ ኤክስ ፕላስ 1 ይቀረናል። ኤክስ ፕላስ 1 ዲቫይድ ባይ ኤክስ ፕላስ 1 ኢትስ 1 አይደለ? 1 ይሆናል። 1 ታይምስ ኤክስ 1 ታይምስ 1 ሶ ኤክስ ፕላስ 1 ማይነስ ኤክስ ፕላስ 1 0 ሶ ዊ ዶንት ሃቭ ኤኒ ሪማይንደር ዚስ ኤግዛክት ዲቪዥን እንለዋለን ማለት ነው። ሌትስ ዱ ኢ። ሶ ኢ 2x ዘ ፓወር ኦፍ 5 ማይነስ ኤክስ ዘ ፓወር ኦፍ 6 ፕላስ 2x ኪዩብ ፕላስ 6 ዲቫይድድ ባይ ኤክስ ኪዩብ ማይነስ ኤክስ ማይነስ 2 የሚል ኤክስፕሬሽን ፖሊኖሚያል ኤክስፕሬሽን ተሰጥቶናል። ሶ ስንሰራ ምን ይሆናል? ማይነስ ኤክስ ዘ ፓወር ኦፍ 6 ዲቫይድድ ባይ ኤክስ ኪዩብ ምንድን ነው? ማይነስ ኤክስ ኪዩብ ይሆናል። ሶ ይሄንን በዚህኛው ስናባዛው ማይነስ ኤክስ ዘ ፓወር ኦፍ 6 ፕላስ ኤክስ ዘ ፓወር ኦፍ 4 ታይምስ ስናደርገው ፕላስ 2x ዘ ፓወር ኦፍ 3 ይሆናል። ስናቀናንሳቸው እነዚህ ይጠፋሉ። ዜን ይሄኛው ቀጥታ ይወርዳል። ማይነስ ኤክስ ዘ ፓወር ኦፍ 4 ይኖረናል። እነዚህ ይሄኛው ይጠፋል። 2x ኪዩብ በ2x ኪዩብ ይጠፋል። ዜን ፕላስ 6 ይኖረናል ማለት ነው። ሶ እዚህ ጋራ ያገኘነውን ደግሞ ድጋሚ በዚህ ስናካፍለው ምን ይሆናል? 2x ዘ ፓወር ኦፍ 5 ዲቫይድድ ባይ x ኪዩብ ሲሆን 2x ስኩዌር ይቀረናል ማለት ነው። ሶ 2x ስኩዌር ታይምስ x ኪዩብ ስናደርግ 2x ዘ ፓወር ኦፍ 5 2x ስኩዌር ታይምስ ማይነስ x ማይነስ 2x ዘ ፓወር ኦፍ 3 2x ስኩዌር ማይነስ 2
ታይምስ -2 -4x ስኩዌር ይሆናል። ሶ ስናቀናንሳቸው ምን ይመጣልናል? -x ዘ ፓወር ኦፍ 4 ፕላስ 2x ኪዩብ ፕላስ 4x ስኩዌር ፕላስ 6 ይመጣልናል ማለት ነው። ሶ ይሄንን በዚህኛው ዲቫይድ እናርገው። ሶ -x ዘ ፓወር ኦፍ 4 ዲቫይድ ባይ x ኪዩብ ምን ይሆናል? -x ይሆናል። -x ይቀረናል። -xን በእነዚህ ተርሞች ስናባዛው ደግሞ -x ዘ ፓወር ኦፍ 4 ፕላስ x ስኩዌር ፕላስ 2x ይመጣልናል ማለት ነው። ስናቀናንሳቸው ዜን 2x ኪዩብ ፕላስ 3x ዘ ፓወር ኦፍ 2 ማይነስ 2x ፕላስ 6 ይመጣልናል። ሶ ይሄኛው ዲቫይድ ባይ በኤክስ ኪዩብ እናድርግ። ሶ 2x ኪዩብ ዲቫይድ ባይ x ኪዩብ ምን ይመጣል? ፖዚቲቭ 2 ፕላስ 2 ይመጣልናል። ሶ እናባዛ 2 ታይምስ x ኪዩብ 2x ኪዩብ 2 ታይምስ -x -2x 2 ታይምስ 2 -4 ይመጣልናል። ዜን እናቀናንሳቸው። ስናቀናንስ 3x ስኩዌር ፕላስ 10 ይመጣልናል ማለት ነው። ሶ አሁን ሌትስ ቼክ 3x ስኩዌር በx ኪዩብ መካፈል ይችላል? አይችልም። ሶ እዚህ ጋራ ጥያቄያችንን እንጨርሳለን ማለት ነው። ሶ this is our remainder, this is our quotient, this is our dividend, this is our divisor ይሆናል ማለት ነው። ሶ ይሄ ተካፋያችን ይሆናል፣ ይሄ አካፋያችን፣ ይሄ ድርሻ ይሆናል፣ ይሄኛው ሪሜይንደር ይሆናል ማለት ነው። ለዛሬ እዚህ ጋር ይበቃናል የ10ኛ ክፍል ማትስ። በቀጣይ ደግሞ ቀጣዩን ፓርት በደንብ እናያለን። ቴንክ